እንግሊዝ ነው እንዴ? ምን አይነት እንግሊዝ እያየን ያለ ነው? ማን ዘንድሮ የዋንጫው ተፎካካሪ ነኝ ለኔም ዋንጫ ይገባኛል ብሎ መጥቷል። ማንዬ የዓለም ዋንጫ ታስረክቡኛላችሁ የሚል መልእክት ያለው ማሸነፍ ነው ያሸነፈው። አንተ ላለፉት አመታት ማለት ነው የእግር ኳስ ቤተሰብ በሙሉ ተሰብስበው እንግሊዞች ዋንጫውን ሳይፈልጉት ቡድኑ ማለት ነው እሱ ይበሉዋል ብሎ ትኩረት ሲያደርግበት ነበረ። ዘንድሮ ግን ነው እናንተ ትኩረት አታርጉብኝ እኔ ራሴ ዋንጫ ፈልጋለሁ የሚል መልእክት ያለው ቆንጆ ድል ነው ያስመዘገበው ጀማው። እኔ በጣም የገረመኝ ምንም ነገር አይደለም። ይኸውላችሁ ልክ ተጫዋቾች መቀየር ሲጀምሩ ማለት ነው ከተቀያሪ ወንበር ላይ የተነሱ ተጫዋቾችን አይታችኋል። ጥራታቸውን አይታችኋል። ማን እንደሚነሳ እነ ሞርጋን ሮጀርስ ነው የሚነሱት። አንተ እነ ስታርቦይ ነው እየተነሱ ያሉት። ማንዬ እነ ኤዜ ምናምን እኮ አሉ። በጣም ብዙ ተጫዋቾች እኮ ነው ያላቸው። ማን እንዴ እነ ማዱኬ አሰላለፍ ላይ ጀምረው ተቀይረው የሚገቡትን አስቧቸው። እነ ዴክላን ራይስ የሚቀየሩበት ቤት ነው። ማርከስ ራሽፎርድ ተቀይሮ ገባ። ሳካ አሲስት አደረገ ተቀይሮ የገባው ራሽፎርድ ቀረቀው አራተኛው ጎል። በቃ ጥራት ያለው ቡድን ነው ማንዬ ዘንድሮ ወርልድ ካፑ ላይ ማለት ነው። እንግሊዝን ምን ጠብቃት ማለት አስገርሞኛል ነው ማለት ዛሬ በቃ ክሮሺያን ለጣጣፈችው ማን ግን የክሮሺያ ጎሎች በስማም ትክክለኛ ዓለም ዋንጫ የጀመረው በቃ ምን አይነት ጨዋታ ያስመለጋችሁ ነው? አተ ጎል መብዛት ምናምን የጨዋታቸው ማለት ነው አይነት እኔ እግዚአብሔርን እኔ ቱዌል እንደዚህ አይነት ስራ ተሰራለ ብዬ ጭራሽ ማለት ነው ከቤንች ላይ አስነስቶ ያስገብተው ያጫወታቸው ተጫዋቾች ናቸው ያስገረሙኝ። ራሱ እኮ እነ ሮጀርሰን እነ እንትናን ቀይሮን እኔ በጣም የሚገርም ስራ ነው የሰራው ዛሬ። አንተ ይሄ አሁን እኮ በሙሉ ኮንፊደንስ ለመናገር ምንችለው ከፍራንስ ጋር ሊወዳደር የሚችለው ብቸኛ ቡድን አሁን ባየነው ፎርም ኢንግላንድ ብቻ ናት። በቃ እዴ አንተ ሃሪኬን እንደዚህ አይነት ነገር አንዴ ተለቋል። ሃሪኬን እኮ እንኳን ይዘውም ሳትይዘውም እኮ አንተ አይመጣውም እኮ። ከዛ ቤሊንጋም እነዛም ይቀርቅራል። በስማ ራይስ ግን ማለት ነው ራይስ የሆነ ችግር አለበት ሰውየው። እዛ ማርሳን ጋር ሴት ፒሱን ቁጭ ነው የሚያደርገው፣ እዚህ መጥቶ ቁጭ አላደረገውም። ማን ሌላ ታሪክ። ኢንግላንድ በዚህ ሁኔታ የምትቀጥል ከሆነ በጣም አስፈሪ ነው ወርልድ ካፕ የሚሆነው። ይሄ ነው ቡድን ማለት። ፈረንሳይም እኮ ፈርስት ሃፍ አልቻለችም ነበር፣ ሰከንድ ሃፍ ተቀየረ ነው ማለት። ቢልድ አፑ ተስተካከለ። ኒኮ ራይሊ ሪስ ጄምስ አልነገርኩሽም? ፈርስት ሃፍ በቃ ሪስ ጄምስን ኳሱ ላይ ኦን ዘ ቦል አጫውተው ነው ማለት እዴ። አርሰናል ብሔራዊ ቡድን አስደስታችሁናል። ሴት ፒሱ እንደቀጠለ ዴክላን ራይስ በሴት ፒስ አሰቃያቸው ነው ማለት አባቴ። ኒኮ ስንት አንደኛውን ቀጣወረ አንደኛው በረኛውን የመለሰብሽ ምንም ማረጋት ሲማ ማርከስ ራሽፎርድ ራሱ እዛ ጋር ሳካ አጫወተሽ ምናምን ነገር እንችላለን። በቃ ያ ይሄ እንደ ፈረንሳይ ኳሊቲም አለው ከነገና ደግሞ እንደ ቡድን የሚጮት ቡድን ነው። ዘለስ ጋር የገነባው ነው መልከባ አይደለ? ሪስ ጄምስን ሰከንድ ሃፍ ላይ ወደ መሃል ምናምን ነገር አውጣት። ራይስን ስላሳረፍክልን ቱዌል በጣም እናመሰግናለን። በዚህ ውሳኔ ብቻ የእንግሊዝ ደጋፊ ነኝ ነው መልከባ። ፕሪዲክሽን ላይም እንግሊዝ የምትበላው ይመስለኛል ብዬ ነበረ። እነዚህን ዘረኞችን አልሰማምና እርግጠኛ ነኝ ዛሬ አሸነፈው የሃሪኬንን ፎቶ የሆነ የነጭ ተጫዋች ፎቶ ያደርጋል። ሲሸነፉ የሆነ ጥቁር ተጫዋች ፎቶ ያደርጋል። ገባ? ሚዲያው ቆሻሻ ነው። ገባ? ግን ሀገሪቷ ለጥቁር እኮ ከሌሎች ዩሮፒያን ሀገሮች ትሻላለች። ስለዛ በቃ የእንግሊዝ ደጋፊ ነን። አርሰናል ብሔራዊ ቡድን ማን ደግፈዋል? ሴት ፒስ ነው አይገባበትም። ተመስቶናል። ዛሬ 2 ቢገባ ኢንግላንድ አሸንፏል። በስማ ምን አይነት ጨዋታ 4-2 ማሸነፉን አትዩት ማለት። ከዛ በላይ ማድረግ ይችሉ ነበር ኢንግላንዶች። በጣም ነው የሚችሉት። እስካሁን ድረስ ካዩት በዚህ ቶርናመንት የሚችለውም የሚያስፈራውም ቲም ኢንግላንድ ነው። አልዋሻችሁም ማለት ነው። ስኳዳቸው በጣም ጽድት ያለው ከፍራንስ ጋር መወዳደር የሚችለው ብቸኛ ቲም ኢንግላንድ ነው በሰዓት ምንም አልዋሻችሁ ማለት ነው። መሀል ላይ ያልተጠቀሟቸው ተጫዋቾች ራሱ በጣም ነው የሚያስፈሩት። እነ ሮጀርስን ከቤንች ነው። ኤዜ ጭራሽ ኳስ አልነካም። አስቡት። በጣም የሳተ ስኳድ ነው ያላቸው ማለት። ሳካ ከቤንች ነው የተነሳው ምናምን። ሳካ ፉሊ ፊት ሆኖ ሲገባላቸው ደግሞ ጭራሽ ሌላ ቲም ነው የሚሆነው ማለት። ጎርደንን ነው የተጠቀሙት እነ ራሽፎርድ ምናምን። አረ እኔ ምን እንደማወራለት አላውቅም። ይሄ ቲም በጣም ነው የሚችለው። ቤሊንጋምን 10 ቁጥር ላይ ከዛ በኋላ የሚያሸንፋቸው ታክሎች፣ የሚመታቸው ምቶች ራይስ ኮርናዎቹ ልክ አይደሉም። በጣም የሚያማምር ኮርና ነው የሚያነሳው። ግልጽ ነው። እኛ ጋርም ገብቷቸዋል። በዛ ነው የሚታወቀው ሰውየው። ከኮርናው 2 ኢንግላንድ ያገቡት ጎል መጀመሪያ ፔናልቲ ያገኙት በኮርና ምክንያት ነው። ሁለተኛው ጎል በኮርና ነው። ማን ሃሪኬን ምን አይነት ደደብ ስትራይከር ነው! ብቻውን ቦክስ ውስጥ ይተውታል። ይሄን ሰውዬ ብቻውን ተተው አይደለም ማለት ይዘውም ያገባባል። ማን እየወጣ ፓስ የሚያደርገው ነገር በጣም ኢንግላንዶች ማለት ነው። እኔ አልዋሻችሁ እዚህ ወርልድ ካፕ ላይ ፍሯቸው። በጣም ነው የሚችሉት። ማን ተቀይሮ ገብቶ እነ ሮጀርስ ምናምን ሌላ ታሪክ ውስጥ ናቸው ያሉት። ጄምስስ እንዴት ነው የሚችለው? ሁሉም ነው የሚችሉት በጣም ማለት ነው። ኢንግላንዶች ከፍራንስ ጋር መወዳደር የሚችል ብቸኛ ቲም አሁን በዚህ ሰዓት ብዬ የማስበው ኢንግላንድ ነው። በጣም ነው የሚችሉት። ሼር ኮፕሊንግ አይረሳ። ይመቻችሁ ወዳጄ። ዴክላን ራይስ እና ቤሊንጋምን መሀል ሜዳ ይዘህ ማን ሊደክምልን? ያራዳ ልጅ
56,000 ፒስተን ያለውን መኪና እንደ መንዳት እኮ ነው። ይሄ ምንም ጥያቄ የሌለው ፎርስ ነው መታገኛ አራዳ ልጅ ማለት ነው። ምን አለፋ ነው ምልህ ይሄ ቡድን አሪፍ ነው። እነ ማዱኪ ናቸው ፊት ለፊት ላይ በርግጥ ግን ቆንጆ ነው። የሚገቡትም ተቀይሮ እነ ሳካ እኮ ነው የሚቀየሩት ያራዳ ልጅ። እነ ሮጀርስ እነ ራሽፎርድ ናቸው ተቀይረው ገብቶ ጎል የሚያስቆጥሩት ማለት ነው። ለማንኛውም እንግዲህ እንግሊዝ ከክሮኤሺያ ጋር ከባድ ፈተና አጋጥሟት 4-2 በሆነ ውጤት እንግዲህ ማሸነፍ ችላለች ማለት ነው። ይሄ ለእንግሊዝ እጅግ በጣም አስደናቂ ውጤት ነው ማለት ነው፣ ያለምንም ጥያቄ ማለት ነው። ያራዳ ልጆች ቤሊንጋም ጎል ማስቆጠር ችሏል። ሃሪኬን 2 ጎሎችን ኬን ካለ ግድ ነው አመሉ ነው፣ ይሄ የታወቀ ነው። ያራዳ ልጆች ራሽፎርድም ቆንጆ ጎል ማስቆጠር ችሏል ማለት ነው። እንግሊዝ 4-2 በሆነ ውጤት ማሸነፍ ችላለች የመጀመሪያውን የወርልድ ካፕ ጨዋታዋን ማለት ነው። ሀሳብ አስተያየት እናንተ ነው። ቢስሚላ ፋሚሊ ሀገራችን እንግሊዝ ክሮኤሺያን 4-2 በማሸነፍ የዓለም ዋንጫውን በድል ጀምራለች። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሃሪኬን የኔ አባት ቤሊንግሃም ዋው ሃሪኬን እኔ አጥቂ ብቻ አይደለም፣ እውነቴን ነው የምላችሁ። ሲያጠቃ ሲከላከል ወዲያውኑ ያችን ጎል ቢያስቆጥር በጣም ከባድ ይሆን ነበር፣ ግን በቃ ሁሉ ነገር ሰጥቷል እሱ። ለዚህ ለደጋፊው ለሱ ብዙ ነገር እንግሊዝ እንደ ሀገር ብዙ ይጠበቅባታል። ታውቃላችሁ ለእግር ኳስ ብዙ ውለታ ውሏል እንግሊዝ እና ይህ ዋንጫ ለነሱ ይገባል። ደግሞ እንግሊዝ ያሸነፈችው ትርኪ ሚልኪ ሀገር አይደለም ያሸነፈችው። 2018 ላይ ፋይናል የነበረችው ክሮኤሺያ 2022 ላይ ሰሚ ፋይናል ድረስ የደረሰ ጠንካራ ብሔራዊ ቡድን ነው 4-2 ማሸነፍ የቻለው። ስኳዶች አሉ፣ ግን አሁንም ይዞት የገባው አስተላለፍ ለእኔ በተለይ ከፊት እነ ጎርደን እነ ማዱኬ ለምን እንዳስገባቸው አላውቅም። ዶክተርም ጎል አስቆጥሯል። ራሽ በጣም ደስ ብሎኛል። እንደውም መድገም ይችል ነበር ያንን ኳስ የሆነ ኳስ አብክኗል። እንግላንድ ክሮኤሺያን 4-2 ስጥት ታረገቻት ማለት ነው። እንደ ጨዋታ እንደ ድል ጥሩ ሊሆን ይችላል። ኢንግላንድን ግን ረጅም ርቀት የምትጠብቁ ሰዎች መተቸት አለባት። ዛሬ ብዙ ፊክስ መደረግ ያለበት ነገር አለ። ውጤቱ እንዳይሸውዳችሁ። ፈርስት ሃፍ እንዳልኩት ነው። ቤሊንግሃም፣ ራይስ፣ አንደርሰን የሚባል ጥምረት አይሰራም። ሶስቱም ነፃነታቸው የሚፈልጉ ሰፊ ስፔስ የሚያካልሉ ሰዎች ናቸው። አንዱ ቦታ እየመጣ እየተደራረቡ ነፃነታቸውን እርስ በርስ እየተከለከሉ ነው እና ፈርስት ሃፍ አንዱ ላይ መወሰን አለበት ብዬ ነበር። ቤሊንግሃም አሪፍ ነበር፣ እንደውም ተሳስቻለሁ። ቤሊንግሃም ላይ ይወሰንበት ብዬ ላይቭ ላይ አንድ ላይ ስትሪም እያደረግን ነበረ። ራይስ ጥሩ አይደለም ሊወሰንበት ነው እያልኩኝ ራይስ ተወሰነበት። ራይስ እና አንደርሰን አንድ ላይ እስከተጫወቱ ድረስ አንደርሰን ከራይስ በላይ ፐርፎርም ማድረጉ አይቀርም። ምክንያቱም ራይስ በጣም ነፃነቱን ይፈልጋል፣ ከኋላ በቢልድ አፕ የሚያግዝ። አሁን ለምሳሌ ሜኖ እና ዲክላን ራይስን ቢያስገባቸው ሜኖ ከኋላ ኳሱን ቢልድ አፕ እያደረገች ብትሰጠው የምናውቀውን የዓለማችን ምርጡን ዲክላን ራይስ ቦክስ ቱ ቦክስ እናይ ነበር ማለት ነው። ቦክስ ቱ ቦክስ ላይ አንደርሰን ግን የዲክላን ራይስን ቦታ እየመጣ ኳስ ይቀበላል። ስሩቦልም የቱሄል ተመራጭ ሰው ሊሆን የሚችለው አንደርሰን ነው እና በዚህ ወርልድ ካፕ ከራይስ የበለጠ አንደርሰን ፐርፎርም የሚያደርግበት እድል ሰፊ ነው። ምክንያቱም ይሄ ሰውዬ ለሜኑ ምንም እድል ሊሰጠው አልቻለም። ራይስን ነፃነቱን እየከለከሉት ነው እና ምንም ኬሚስትሪውን አላገኘውም። ቅያሪዎቹ ስፔንስን አስገብቶ ኦንሬሊን አማካኝ አድርጓል። አንዴ ለቶማስ ቱክል እናጨበጭባለን ወይም ትላላችሁ፣ ግን የምር ስኳድ ዩቲላይዜሽን አቲትስ ፋይነስት የመረጣችሁን ተጫዋቾች ለምን ዓላማ ምን ሰዓት መጠቀም እንዳለበት በቃ የሚያስፈልገውን ነገር ኤቭሪቲንግ። ሴት ፒስ አይታችኋል። አንድ ጌም አዘጋጅቶ ሴት ፒስ ይዘጋጅ ነበረ። ዛሬ ግብ አስቆጥሮበታል። እያንዳንዱ ተጫዋች ቀይሮ ካስገባ በኋላ የነበራቸውን ኢምፓክት አይታችኋል። ጄድ ስፔንስ ሩጮቹ ይለያሉ። ቡካዮ ሳካ አሲስት አድርጓል። ማርከስ ራሽፎርድ ግብ አስቆጥሯል። የጌ በስቶንስ ያው እሱ ኖርማል ያው ዝም ብለው ለመደበር ያለው እንቻ አላቅም፣ ግን ጌታይ ይሄ ቡድን ያስፈራል በጣም በጣም። እኔ the best ጌም ያየሁት ይሄ ነው።